እንግዲህ ሁሉም ለከትና መቼም ወሰን አለው እኔ ግራህን ሲመቱ ቀኙን ሰጥ የሚባል እምነት የለኝም በተለይ እንደዚህ አይነት ያካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው ያ አስተንፍሰናል የሰይድ ባሬ ጎማ አሁን ተንፍሰዋል በዚህ በመራብ በኩል ያበጠ ጎማ አለ ሁላችንና ወደጎነቼ በተለይም ወጣቶች ለዚህ ሽብርና ለታወጀብን ጦርነት መሰለፍ በቂ አይደለም መሳየፍ ወይ መፋለም አለብን የታሪክ አሰላዎች ሁሉ ይውደሙ አንድ ፓርቲ የኦፖዚሽን ፓርቲ ጋብዛል እንደ ኦፖዚሽን ፓርቲ ያደራጃል እንደ እኛ አገራችን ውስጥ ካለው ያንድነትና የመገንጠል ጥያቄ አንፃር ወደፊት ለሰላም ኮንዲሽን ሁኔታዎችን የሚያመቻች ቢሆን ኢሰፓ ራሱን ስሙን በመለወጥና ማህበራዊ ቤዙን እንትን በማስፋት ነገር ግን የፓርቲ ሞኖፖሊ ነው የሚያራምደው የሚል አይነት ስም ላለማግኘት የምንጫወተው ስልት ነው እንጂ ግብዣ አይደለም ግብዣ የለም 10 አመት በተካታይ ይሄንን የአብዮት በዓል ለማክበር ያደረግነው ልምምድ በ10ኛው አመት በዓል ላይ ምን ልዩ ባህሪ እንዳሳየና ለዚህ ክሪቲክ እንደቀረበ ለኔ ግልጽ አይደለም ርካሽ በሆነ ማቴሪያል አንድ የስብሰባ አዳራሽ ሰርተናል ለኢትዮጵያ አንድነትና አብዮት ሲዋደቁ ህይወታቸውን ለሰጡ ጀግኖቻችን መታሰቢያ በኮሪያ ዲሞክራቲክ ሪፐብሊክ ሶሊዳሪቲ ወይም እርዳታ አንድ ማኑመንት ተቆመናል በመሰረቱ ጉዳያችን ውስጥ አልቃ መግባት ነው ነገር ከተነሳ ዘንድ ብዬ ለመመለስ ሐቁን ለመግለጽ ነው ምን አይነት ኪችን መስራት እንዳለብን ወይ ምን አይነት ሳሎን መስራት እንዳለብን እንደዚህ ከውጭ መነገር የሚያሳዝን ቻቻለሁ በመሬትም ባየርም አንዳንዶቹ ተጠግቻቸዋል አንዳንዶቹን ወጥቼባቸዋለሁ እዛ ላይ ይዛችሁ የወጣችሁት በርፍና ታንክና ምናምን ባንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁ ነው የምትመለሱት ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው ይሄን ታቆ የለም በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ እንዲህ አይነት ትግል ነው የገጠመን ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣ ነው መሳሪያውን አስረከቡ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ ከዚህ በኋላ እንደገና ወደኔ ይሄ ነው የሆነው አይደለም የሚሊተሪ ቢሮክራሲ አልቻለንም ልንወጣበት አልቻለንም ምንም ሀገሪቱ በመታቀርበው አኳያ ድልቀርብልን አልተቻለም ለምሳሌ እኔ 2 አመቴ ነው ፋቲክ ካገኙ ፋቲክ ጥልፌ ነው የሚለብሰው በሌላ መልኩ ደግሞ ቤተሰቦቻችን ከዛ ከወለጋ ከፋ ከኢሉባቦር ይመጣሉ ልጆቻችሁ 6 አመት 4 አመት በረሃ ይቀመጣሉ እነዛ ልጆቻችሁ ለማየት ያላችሁ በሬም ሆነ ላምም ሆነ ሽጦ በትራንስፖርት ይመጣሉ ልጆቻችሁ በወቅቱ ሊያገኙ አልቻሉም ግን አንድ ኦፊሰር እናቱ ወይ ልጁ ሲመጣ በ10 ደቂቃና በ20 ደቂቃ በቴሌግራም ተደርጎ ሊመጣ አነጋግሮ ማንኛውም ቤተሰቡን ሸኝቶ ሊሄድ ይችላል ከየትኛውም እንደው እኔ ነኝ ከሚል መንግስት አስተዳደርና ህገ መንግስት ጋር ብናመዛዝነው በማንኛውም መመዘኛ እጅግ ህዝባዊና ዴሞክራሲያዊና ፕሮግሬሲቭ ነው አራተኛው ችግራችን ፍትህና አስተዳደራዊ መጓደል በአካባቢያችንን ፍትህና አስተዳደራዊ ጉድለት የሚያንጸባርቀው ጓድ ፕሬዝዳንት መደብ ትግል ውስጥ እየተፈተነና ያለብን ሰዎች ነን አይቶ ያልቀመሰ ሊሰማው አይችልም እጁን ከሰጠ ከተያዘ በጥርጣሬ ደግሞ እዚህ ውስጥ ካሉ ከተያዙ ማስረጃ ከተገኘባቸው ፍርድ መስጠት ያለ ነው በህግ ነው 5 አመት ሙሉ ያለ ፍርድ ጉርጓድ ውስጥ ያሉ አሁን መቱ ወኔ ቤት ከርቸለ
ፍርድ ለምን አይሰጥም? ይሄ የፍርድ መጓደል አይደለም እንዴ? ፍርድ መስጠት አይገባም? ጥፋተኛው ነው ይሄ ማስረጃ ይያቀርብለት። ጓድ ሜጀር ጀነራል ዘለቀ እዚህ አዳራሽ ውስጥ ስብሰባ ሰጥቶን ትክክለኛ ዲሞክራሲ የሰፈነበት ስብሰባ ነበረ። የተናገሩውን ጓድ ጀነራል ቢያው የለም ያልታወቀ እስር ቤት ነው አሉ ተናግሮ በእሳቸው ፊት። እሺ እዚህ አባቴ አሁን ሰዓት ላይ የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ባግደው ዳስቆሰው በርሰው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ህዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም። ይሄንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደሌሎች መሪዎች በኢሮፕ ውስጥ ላይ ይፈረጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ህዝብ አጋልጠው ይሞታሉ አልልም። መንጌ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታለሁ። ይሄንን ባያደርጉ ግን ታሪክ ይፋረደውታል። ምናልባት በዚሁ አካባቢ ውጊያ ይጀምራል እና እያንዳንዳችሁ እንግዲህ እዚህ ላይ ነው ያ ኢትዮጵያዊነታችን የምንመዘንበት እና የተናገርነውን ሆነን የምንገኝበት ቋሚም የሚያልፍም የሚታዘብበት ሁኔታ የሚታይበት ይሄ ነው። እነሱም በእውነት ለዲሞክራሲና ለሰላምና ለእኩልነት እንደሆነ የቆሙት ይህንን ስንል መቆም አለባቸው። ኢትዮጵያን ለመበተን እንደሆነ ይቀጥላሉ። ኢትዮጵያን ደግሞ ለመበተን እስከተቀጠለ ድረስ የኔ ግንባር እስከተበተነ ድረስ ደግሞ በበኩሌ ከኢትዮጵያ አንድነት ኃይሎች ጋር ትግሌን ይቀጥላል።